ከማቴዎስ ወንጌል ምዕራፍ 9 ቁጥር 20 ጀምሮ ያለውን ክፍል አነብና ከዚህ ክፍል የእግዚአብሔርን ቃል አብረን እንመለከታለን። እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧ ልብሱን ብቻ የዳሰሲው እንደሆነ እድናለሁ ትል ነበረችና። ኢየሱስም ዘወር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ሴቲቱም ከዚያች ሰዓት ጀምራ ዳነች። ያቺ ልዩ ሰዓት አሁን ናት። ይሄ ቀን ቀናችሁ ነው። ይሄ ሰዓት ሰዓታችሁ ነው። እስኪ አንድ ሰው ይሄ ቀን ቀኔ ነው ይበል። ይሄ ሰዓት ሰዓቴ ነው። የምፈወስበት፣ ነፃ የሚወጣበት፣ ምርኮዬ የሚመለስበት፣ ሐዘን በደስታ የሚቀየርበት፣ ስቃይ ወደ ታምር የሚለወጥበት ይሄ ቀን የኔ ቀን ነው። ይሄ ቀን ቀኔ ነው። ይሄ ሰዓት ሰዓቴ ነው። ረጅም ዓመት ያስቆጠረ በሰዎች ዘንድ የሚታወቅ አሮጌ መዝገብ ዛሬ ከሰዓት በኋላ በኢየሱስ ክርስቶስ ስም ይዘጋል። ኢየሱስም ዘወር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ሴቲቱም ከዚያች ሰዓት ጀምራ ዳነች። እቺ ሰዓት የተባረከች ሰዓት ናት። ነቀፌታ የተወገደበት፣ ሐዘን በደስታ የተቀየረበት፣ ውርደት በክብር የተለወጠበት፣ ተደብቃ የኖረች ሴት ወደ አደባባይ ወጥታ ከሰዎች ጋር የተቀላቀለችበት ይሄ ለአንድ ሰው ዛሬ ይደገማል። በአንድ ሰው ሕይወት ላይ ይሄ ቃል ይደገማል። ተደብቃችሁ የቆያችሁ፣ ከጉድጓድ ውስጥ የሆናችሁ፣ የተሸፈናችሁ ሰዎች የጸሎታችሁ መልስ ዛሬ ይመለሳል። ለሚያምን ስንቱ ይቻላል። የማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ታሪኳ የተጻፈላት ይቺ ሴት በማርቆስም በሉቃስም ላይ ተጽፋለች። በእነዚህ ሦስቱ ወንጌላት ላይ ስለ ሴቲቱ በሰፊው ተጽፏል። የማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ያለው ሐሳብ ሴቲቱ ስለ ኢየሱስ እንዴት እንደሰማች በቀጥታ አይገልጽም። ማርቆስ ምዕራፍ 5 ቁጥር 25 ግን በደንብ አድርጎ ያስረዳል። እንዴት እንደሰማች፣ እንዴት አርጋ ወደሱ ለመምጣት እንደወሰነች የማርቆስ ወንጌል ምዕራፍ 5 በደንብ አድርጎ ይናገራል። የስብከተ ርዕስ እምነት መንገድ ይከፍታል ይላል። ወደዚህ አዳራሽ አምኖ የመጣ ሰው ካለ ዛሬ ከሰዓት በኋላ አዲስ መንገድ ይከፈታል። በገንዘብ ያልተከፈተ መንገድ በእምነት ይከፈታል። በዘመድ ያልተከፈተ መንገድ በእምነት ይከፈታል። በስልጣን ያልተከፈተ መንገድ በእምነት ይከፈታል። እምነት የሚከፍተውን መንገድ ማንም ሊከፍት አይችልም። ገንዘብ የማይከፍተውን በር እምነት ይከፍታል። ስልጣን የማይከፍተውን በር እምነት ይከፍታል። ዕውቀት የማይከፍተውን በር እምነት ይከፍታል። እምነት አላችሁ? እምነት ይዘሻል? እምነት ይዛችኋል? እንደ እግዚአብሔር ሰው አውጃለሁ፣ በሚቀጥሉ ሳምንታት ነገራችሁ ይከፈታል። ነገርሽ ይከፈታል። ነገራችን ይከፈታል። ቀጣዩ ሳምንት ያንተ ነገር በእምነት የሚከፈትበት ወር ነው። ቀጣዩ ሳምንት ያንተ ነገር በእምነት የሚከፈትበት ሳምንት ነው። ንገራው አጠገብ ያለውን ሰው ቀጣዩ ወር ያንተ ነገር በእምነት የሚከፈትበት የሚለቀቅበት ወር ነው። ስለ ኢየሱስ ሰማች። 12 ዓመት ከተሰቃየች በኋላ፣ ገንዘቧን ካጣች በኋላ፣ ትዳሯን ካጣች በኋላ፣ ጉልበቷን ካጣች በኋላ፣ ሞራሏን ካጣች በኋላ፣ መንፈሳዊ ክሳራ፣ አካላዊ ክሳራ፣ የውስጥ ክሳራ፣ የውጭ ክሳራ ከደረሰባት በኋላ ላስት ሚኒት ላይ ስለ ፈዋሹ ሰማች። ሃሌሉያ! የኢየሱስን ዝና ሰምታችሁ እዚህ የመጣችሁ ለእናንተ ነው ይሄ መልእክት። እሱ የከፈተውን ማንም አይዘጋም። እሱ የከፈተውን ማንም አይዘጋም። እሱ የዘጋውን ማንም አይከፍትም። እሱ የፈወሰው ሰው ለዘላለም ተፈውሶ ይቀራል።
አንድ ሰው ከኔ ጋር ዛሬ የኔ ቀን ነው ይበል። ከብዙ ክሳራ በኋላ ከብዙ መውደቅ በኋላ ባለቀ ሰዓት ስለ ኢየሱስ ሰማች። ታምራት የሚጀምረው ከመስማት ነው። የሴቲቱ ታምር የጀመረው ከሰማችበት ደቂቃ ጀምሮ ነው። ደሙ ከቆመበት ሰዓት አይደለም የጀመረው። ከሰማችበት ሰዓት ጀምሮ ታምሩ ተጀምሯል። እውሮቹን እንደሚያበራ መስማት የማይችሉት በእጁ እንደሰሙ፣ የታመሙት እንደተፈወሱ፣ ለሙታን ሕይወት እንደሚሰጥ፣ ለምጻሙን እንዳነጻ ስለ ኢየሱስ ምስክርነት ያላቸው ሰዎች ለሴቲቱ ነገሩት። ሰማች፣ በዝናው ጠገበች። ቤት ውስጥ ሆና ውሳኔ ወሰነች። ወደ ኢየሱስ መምጣት ውሳኔ ይጠይቃል። እንዳትወስኑ የሚያደርጉ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ወደ ኢየሱስ እንዳትቀርቡ የሚያደርጉ ብዙ አሳማኝ ምክንያቶች ሊኖሩ ይችላሉ። ኢየሱስ ወዳለበት ስፍራ እንዳትመጣ የሚያደርግ አሳማኝና ተጨባጭ ሁኔታዎች ነበሩ። የመጀመሪያው ደም የሚፈሳት ሴት ጉባኤ ውስጥ መግባት አትችልም። እንደ ርኩስ ትቆጠራለች። ከፍተኛ ግርግር አለ። ሁለተኛው እንደ ርኩስ ከመቆጠሯም በላይ ደፍራ እንዳትገባ መንገድ የለም። በጣም ክራውድ ነው። በጣም የተዘጋጋ ሁኔታ ነበረ። እንደ ርኩስ መቆጠሯንም አላየችም። የመንገድ መዘጋጋቱንም አላየችም። ምን ይታያታል? ቀርቤ የልብሱን ጫፍ እነካለሁ። ትንሽ ሰው ሲቀንስ አላለችም። ርኩስ ነኝ ሰዎች እንዳይስቁብኝ አላለችም። ምንም ይበሉ ምንም ይሁን እሚሉትን እያሉ አልፌ ነካዋለሁ። ሰዎች የሚሉትን አያጡም። ስም ሰጪዎች አሉ፣ የሚስቁ ሰዎች አሉ፣ የሚያዋርዱ ሰዎች አሉ። ነገር ግን እኔ ዛሬ ቀኔ ነው። ቀኔ ስለሆነ አልሰማቸውም። አለፈች። ፍርሃትን አለፈች። ድካምን አለፈች። ውርደትን አለፈች። ግርግሩንም አለፈች። በዚህ አይነት ግርግር ውስጥ ለ12 ዓመት በደም መፍሰስ የተሰቃየች ሴት እንደዛ አይነት ግርግር ውስጥ ተገፋፍታ ገብታ ኢየሱስን ትነካለች ብሎ ማሰብ በጣም ከባድ ነው። because ኃይል የላትም። የደም መፍሰስ ትልቁ ችግር ኃይል ያሳጣል። አይደለም ለ12 ዓመት በተከታታይ ለ12 ደቂቃ ደም ካንተ ላይ ከፈሰሰ መቆም አትችልም። እቺ ሴት ግን ለ12 ዓመት በደም መፍሰስ ተሰቃይታለች። ራሷን ችላ እንኳን መቆም የማትችል ኃይል የሌላት የደከመች የደቀቀች እንደዚህ አይነት ግርግር አልፋ እንዴት ልትነካው ቻለች? እምነት ነው መንገድ የከፈተላት። የስብከቴን ርዕስ እምነት መንገድ ይከፍታል ያልኩት ለዚህ ነው። ዛሬ ከሰዓት በኋላ የሚያምን ሰው ካለ መንገድ በሌለበት ቦታ እምነት መንገድ ይከፍታል። በር በሌለበት ቦታ ላይ እምነት በር ይሆናል። ሰው በሌለበት ከተማ እምነት ሰው ይሆናል። እስኪ አንድ ሰው እምነት መንገድ ይከፍታል ይበል። ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? እምነት በር ይከፍታል። እምነት መንገድ ያዘጋጃል። እምነት አዲስ ነገር ያሳያል። እምነት ኃይልን ያስታጥቃል። ንገሩ አጠገብ ያለውን ሰው እመን ብቻ እንጂ አትፍራ። ለሚያምን ሁሉ ይቻላል። ፈውስ በእምነት ነው። ነፃ መውጣት በእምነት ነው። መባረክ በእምነት ነው። አብርሃም ስላመነ የብዙ ሰዎች አባት ሆነ። አንድ ሰው ከትቢያ ተነስቶ በእምነት አባት ይሆናል። የተረሳ ሰው በእምነት ወደ አደባባይ ይወጣል። እስኪ አንድ ሰው ጮኸ አሜን ይበላ። እምነት ኃይል አለው። እምነት ኃይል አለው። ዛሬ እዚህ ጉባኤ መካከል በእምነት የሚፈወስ ሰው ይታየኛል። በእምነት ነፃ የሚወጣ ሰው ይታየኛል። በእምነት እግዚአብሔር የሚባርከው ሰው ይታየኛል። በእምነት አንደኛ ሆኖ ከፊት የሚሰለፍ ሰው ይታየኛል። አዎ ለሚያምን ሁሉ ይቻላል። ለሚያምን ሁሉ ሄሎ፣ ለሚያምን ሁሉ በልባችሁ እምነት ካለ ሁሉ ይቻላል። በልባችሁ እምነት ካለ ሁሉ ይቻላል። በልብሽ እምነት ካለ ሁሉ ይቻላል። በልብህ እምነት ካለ ሁሉ ይቻላል። በልባችን ላይ እምነት ካለ ሁሉ ይቻላል።
እምነት ብዙ ጊዜ የሚጀምረው ስለ ኢየሱስ ክርስቶስ በመስማት ነው። ስለሱ ከሰማችሁ እምነት ይጀምራል። ሴቲቱ ስለ ኢየሱስ አስቀድማ ሰማች። ለ12 ተከታታይ ዓመታት በደም መፍሰስ ስትሰቃይ ስለ ኢየሱስ ምንም አይነት ኢንፎርሜሽን አልነበራትም፣ አልሰማችም ነበር። በኋላ ግን ስለ ገናናው ኢየሱስ ሰማች። ለበሽተኞች ኢየሱስ የሚያሳየውን ርኅራኄ ሰማች። ርኅሩኅ መምህር እንደሆነ ሰማች። ኢየሱስ በበሽታ ላይ ባለስልጣን እንደሆነ ሰማች። በጣም ብዙ ዶክተሮችን የሞከረች ሴት ናት። በጣም ብዙ ዶክተሮችን ሞክራለች። ከብዙ ጤና ባለሙያዎች ጋር ጊዜ አሳልፋለች። ስለዚህ በጤና ባለሙያዎች ላይ ተስፋ ማድረግ አትችልም። ለምን? ቴስት አርጋ አይታለች። በዶክተሮች ላይ ያለውን ተስፋ ሙሉ በሙሉ አንስታለች። በተለያየ መንገድ ፈውስ ፈልጋለች። ምንም አይነት ለውጥ አላገኘችም። ስለ ኢየሱስ በሰማች ጊዜ ግን በውስጧ ተስፋ ተወለደ። የተስፋ መንፈስ በልቧ ላይ መንቀሳቀስ ጀመረ። ስለ ኢየሱስ መስማት በልባችሁ ተስፋ እንዲወለድ ያደርጋል። ሁኔታ ተስፋ ያስቆረጣችሁ ሰዎች፣ በግራ መጋባት ውስጥ ያላችሁ ሰዎች፣ ምንም አይነት ተስፋ የማይታያችሁ ሰዎች ስለ ኢየሱስ መስማት አለባችሁ። ስለ ኢየሱስ ስትሰሙ በውስጣችሁ ተስፋ ይወለዳል። ስለ ኢየሱስ ስትሰሙ በውስጣችሁ ተስፋ ይወለዳል። ወደ እምነት የሚመራው ተስፋ ነው። ስለ ኢየሱስ ከሰማች በኋላ በውስጧ የተወለደው ይህ ተስፋ ወደ እምነት መራት። በመጀመሪያ ደረጃ እምነት የእግዚአብሔር ስጦታ ነው። አንድ ሰው ወደ እምነት ለመምጣት ስለ ተስፋ መስማት አለበት። አንድ ሰው ወደ እምነት እንዲመጣ ተስፋ ሊኖረው ይገባል። ተስፋ የሌለው ሰው ማመን አይችልም። ለማመን ተስፋ ያስፈልጋል። ስለ ኢየሱስ ከሰማች በኋላ በሴቲቱ ውስጥ ተስፋ ተወለደ። ተስፋ ከተወለደ በኋላ ይህ በልቧ ውስጥ የተወለደው ተስፋ ወደ እምነት መራት። ሃሌሉያ! ዛሬ በአንዳንዶቻችሁ ውስጥ አዲስ ተስፋ ይወለዳል። ከተስፋ መወለድ በኋላ ወደ እምነት ትመራላችሁ። በእምነት የሚንቀሳቀስ ሰው አዲስ መንገድ ያገኛል። እስኪ አንድ ሰው አሜን ይበል። ሃሌሉያ ሃሌሉያ። መግቢያ ላይ ለመናገር እንደሞከርኩት የሴቲቱ ታሪክ በሶስቱ ወንጌላት ውስጥ ተጽፏል። የመጀመሪያው ማቴዎስ፣ ሁለተኛው ማርቆስ፣ ሶስተኛው ሉቃስ። የማቴዎስ ወንጌል ምዕራፍ 9 ቁጥር 20 እስከ 22 ድረስ ያለው ክፍል ባጭሩ የእምነቷንና የፈውሱን ኃይል ያሳያል። ሁለተኛው የመጽሐፍ ቅዱስ ክፍል የማርቆስ ወንጌል ምዕራፍ 5 ቁጥር 25 እስከ 34 ድረስ ያለው ክፍል 12 ዓመት መከራዋን፣ ገንዘቧን በሐኪሞች ላይ እንዳጠፋች እና ስለ ኢየሱስ ክርስቶስ ሰምታ እንደመጣች ያብራራል። ከማቴዎስ ወንጌል ምዕራፍ 9 በላይ የማርቆስ ወንጌል ምዕራፍ 5 ስለ ሴቲቱ በደንብ ያብራራል። ለተከታታይ 12 ዓመት በደም መፍሰስ እንደተሰቃየች፣ ገንዘቧንና ሀብቷን በሙሉ በሕክምና እንደጨረሰች፣ በመጨረሻ ስለ ኢየሱስ ዝና እንደሰማች ይተነትናል። ሉቃስ ምዕራፍ 8 ቁጥር 43 እስከ 48 ድረስ ያለው ክፍል የፈውሱን ቅጽበታዊ ሁኔታና ኢየሱስ ክርስቶስ ለሴቲቱ ያሳየውን ርኅራኄ ያተኩራል። በሴቲቱ ላይ የተከሰተው ፈውስ በምን አይነት ፍጥነት እንደተከናወነና የናዝሬቱ ኢየሱስ ለሴቲቱ ምን አይነት የርኅራኄ ልብ እንዳሳያት ያብራራል። በዚህ መልኩ በሶስቱ ወንጌላት ውስጥ የሴቲቱ ታሪክ ተጽፏል። እንደነገርኳችሁ የማቴዎስ ወንጌል ምዕራፍ 9 ቁጥር 20 የእምነቷንና የፈውሱን ኃይል ብቻ ይተርካል። ማርቆስ ምዕራፍ 5 ቁጥር 25 ለምን ያህል ጊዜ እንደተሰቃየች፣ በዚህ ስቃይ ምክንያት ደግሞ ምን ያህል ሀብት እንዳጣች፣ በኋላ ደግሞ ስለ ኢየሱስ እንዴት እንደሰማች በዝርዝር ያብራራል። ሉቃስ ምዕራፍ 8 ቁጥር 43 ደግሞ በሴቲቱ ላይ የተከሰተው ፈውስ በምን አይነት ፍጥነት እንደተከናወነና የናዝሬቱ ኢየሱስ ለሴቲቱ ምን አይነት ልብ እንዳሳየ ስለዛ ጉዳይ ይናገራል። ኢየሱስ ዛሬ ለአንድ ሰው የሚገርም ርኅራኄ ያሳያል። የሴቲቱ እምነት ከግርግሩ በላይ ነበረ። ከሁኔታ በላይ የሆነ እምነት ያስፈልጋል ብሎ ከሴቲቱ ታሪክ ውስጥ በጣም የሚያስገርመው ሌላኛው ነገር ሌሎች ኢየሱስን ለማየት ይከተላሉ። እውር እንዳበራ ስለሰሙ፣ የሆነ ቦታ ለሙታን ሕይወትን እንደሰጠ ስለሰሙ፣ በዛን ዘመን ኢየሱስ እንደ ታምር ሰሪ ስለሚቆጠር ታምሩን ለማየት ነው ብዙዎች የሚጋፉት። እሷ ግን ለመፈወስና ለመንካት ነበረ
ይከተለው የነበረው። ለማየት የሚከተል ሰውና ለመንካት የሚከተል ሰው ልዩነቱ ሰፊ ነው ብራዘር። ለማየት ከሆነ የምትመላለሱት ሁሉ ጊዜ እየመጣችሁ ደንበኛ ትሆናላችሁ፣ ወንበር ትይዛላችሁ፣ ወደ ቤት ትመለሳላችሁ። ለመንካትና ለመፈወስ ከሆነ ግን እምነት መንገድ ይከፍትላችኋል። ሴቲቱ ከቤት ስትወጣ ኢየሱስን ለመንካትና ለመፈወስ ታርጌት አርጋ ነው የወጣችው። ፈውስ ፈልጋ ነው የወጣችው። አንዳንድ ሰዎች ፈውስ ፍለጋ በጣም ብዙ ቦታ ትደርሳላችሁ፣ ፈዋሹን ግን በደንብ አላወቃችሁ። ተፈውሰ ነገ ትታመማለህ። እመነኝ፣ አንድ ጊዜ ተፈውሶ የቀረ ሰው የለም። ይሄ ደግሞ የጋራ ነው፣ ያንተ ብቻ የኔም ያንተም ነው። ሰው የሆነ ጊዜ ይታመማል፣ የሆነ ጊዜ ይፈወሳል። ስለ ተፈወስክ ለዘላለም ተፈውሰ ትኖራለህ ማለት አይደለም። ለዘላለም በሽታ የማይቀርብበት አንድ ሀገር አለ። እሱም አዲስቱ ኢየሩሳሌም ይባላል። በሽታ ከምድር እየጠፋ አይሄድም፣ እየበዛ ይሄዳል። ይሄ ትንቢት አይደለም፣ የተጻፈ እውነት ነው። ጤና ባለሙያዎች በሙሉ ሊያገኙት የማይችሉት አዳዲስ ቫይረሶች፣ አዳዲስ በሽታዎች ይከሰታሉ። ገና ከቁጥጥር ውጭ የሆነ በሽታ ይመጣል፣ ማንም ሊቆጣጠር የማይችለው። የት ሄዳለ? በዛን ጊዜ ህመም ከኛ ጋር ይኖራል፣ በሽታ ከኛ ጋር ይኖራል፣ ችግር ከኛ ጋር ይኖራል። ስለ ፈዋሹ ማወቅ ግን ከሁሉ ይበልጣል። ስለ ተአምራት ከማወቅ በላይ ስለ ተአምር ሰሪው ማወቅ፣ ህይወት ከመፈለግ በፊት ስለ ህይወት ሰጪ ህይወት ስለሆነው ጌታ ማወቅ ይበልጣል። ማቴዎስ ወንጌል ምዕራፍ 9ም ማርቆስ ወንጌል ምዕራፍ 5ም ሉቃስ ምዕራፍ 8ም የሚያስረዳን አንድ ነገር ነው። እውነተኛ እምነት ኬላን አልፎ ፈውስ ይቀበላል። ንገረው አጠገብ ያለውን ሰው፣ በእውነተኛ እምነት ፊት ኬላ የለው። ውስጥሽ ላይ እውነተኛ እምነት ካለ ኬላ የለም። እውነተኛ እምነት ያልፋል። በሉት ከኔ ጋር። እምነታችሁ በሆነ ቦታ ላይ ተሰናክሎ የሚቀር ከሆነ እውነተኛ አይደለም። በጣም ብዙ ሰው ውስጥ ያለው እምነት ፌክ ነው። ገና 3 መሰናክል እያለ በመጀመሪያው መሰናክል ላይ ተሰብሮ ይቀራል። ሴቲቱ ውስጥ የነበረው እምነት እውነተኛ እምነት ስለነበረ ህዝቡን አለፈ። ይሄንን ህዝብ ማለፍ እንቻ አይደለም የሚያስፈልገው እምነት ነው። ሁለተኛው እፍረትን አለፈ። የሚያዋርድ የሚያሸማቅቅ ማንነት ነበራት። እፍረትን አለፈች። በእምነት አልተሸማቀቀችም፣ አለፈች። ሶስተኛው ፍርሃትን አለፈች። ተስፋ የሚያስቆርጥ የሰዎች ንግግር ነበረ፣ እሱንም አለፈች። ከኋላ መታ የኢየሱስን ልብስ ነካች። መንገዱ ላይ ቆማ አላሳልፍም ሳትፈውሰኝ ማለት ትችል ነበር። ከኋላው መታ የልብሱን ጫፍ ነካች። ይሄ ምን ያሳያል ካላችሁኝ፣ ትህትናዋን ያሳያል። ትሁት ሰው ነው የሚፈወሰው። በብዙ ትህትና ዝቅ ብላ የልብሱን ጫፍ ነካች። ኢየሱስ ቆመ። የሚገርም ኃይል ከኢየሱስ ውስጥ ቡም ብሎ ወጣ። በዚያን ሰዓት ኢየሱስ ኃይል ከኔ ወጥቷል፣ ማን ነው የነካኝ? እሷ ስትመጣ እንደዚህ አለች፣ የልብሱን ጫፍ የነካው እንደሆነ እፈወሳለሁ። እዚህ አካባቢ መንካት ትችላለች፣ እዚህ ጋር መንካት ትችላለች። ጫፉን ለመንካት ዝቅ ማለት አለባት። ትህትናን ያሳያል። ትከሻ ለመንካት ዝቅ ማለት አያስፈልግም። ጸጉር ለመንካት ዝቅ ማለት አያስፈልግም። የቀምሱን ጫፍ ለመንካት ዝቅ አለች። አያችሁ፣ ፈውስ ለማግኘት ከእምነቷ ባሻገር ዝቅ ማለቷ የኢየሱስን ልብ ነካ። ለመፈወስ ዝቅ ማለት ያስፈልጋል። ለመባረክ ዝቅ ማለት ያስፈልጋል። ዝቅ የምትለው ለነብይ አይደለም፣ ለመጋቢዎች አይደለም፣ ለፈዋሹ ነው። እኔ አንተን ለማስገረም አይደለም የመጣሁት፣ ካንተ ጋር ለመገረም ነው የመጣሁት። ከቤት ታጥቤ ምናምን ቆይ አስገርማችኋለሁ እያልኩ የመጣው ይመስላችኋል? ኖ ካንተ ጋር ከሚገረሙት አንዱ ነኝ። በሱ ስራ አስደምማለሁ ምናምን እያልኩ የመጣው እንዳይመስል። የሚያስገርም ሰው የለም፣ የሚያስገርም ጌታ ግን አለ። እጅ በአፍ የሚያስጭን ዋው የሚያስብል ጌታ አለን። በትህትና ከቀረባችሁ ትገረማላችሁ። በትህትና ከቀረባችሁ ትገረማላችሁ። ዝቅ ብላችሁ ከቀረባችሁ ትደነቃላችሁ። ለትሁታን ጸጋን ይሰጣል። ትሁታንን ከፍ ከፍ ያደርጋል። ሴቲቱ እምነት ብቻ አይደለም የነበራት፣ ትህትናም ጭምር ነበራት። እግዚአብሔር ከኛ የሚፈልገው ምን ያህል ዲግሪ ያለው አይደለም፣ ምን ያህል ኤክስፒሪየንስ አለው አይደለም፣ ምን ያህል ትሁት ልብ አላት። ምን አይነት ትሁት ልብ አለው? መጀመሪያ ጌታ የሚፈልገው መስፈርት እሱን ነው። እግዚአብሔር ልብንና ኩላሊትን የሚመረምር ኃያል አምላክ ነው። ወደ እርሱ ስንቀርብ በመንቀጥቀጥ መሆን አለበት፣ በመፍራት መሆን አለበት። በኢየሱስ ዙሪያ ከነበሩ ሰዎች መካከል አንድም ምንም ያዩት ነገር የለም። በእምነት የቀረበች ሴት ግን ኃይሉን አየች። ከሱ ጋር መሆን ሳይሆን በእምነት መሆን ነው። እሱን የሚከተሉ ብዙ ሰዎች ነበሩ፣ ኃይሉን ግን አልተካፈሉም። ሴቲቱ በእምነትና በትህትና ስለቀረበች የጌታን ኃይል አገኘች። ከሱ ጋር አብሮ የሚበሉ፣ አብሮ የሚጠጡ፣ አብሮ የሚወጡ፣ አብሮ የሚገቡ
የቅርብ ወዳጆች ነበሩ፣ አጃቢዎች እንጂ የኃይሉ ተካፋዮች አልነበሩ። የኃይሉ ተካፋይ የሆነችው በእምነት የቀረበችው ናት። የኃይሉ ተካፋይ ለመሆን በእምነት መቅረብ ያስፈልጋል። እምነት አዲስ በር ማሳየት ይጀምራል። እምነት አዲስ ነገር በዙሪያችሁ ይሰራል። እምነት የእግዚአብሔርን ኃይል እንድትካፈሉ ያደርጋችኋል። እምነት የኃይሉን ሥራ እንድታዩ ያደርጋል። እስኪ ከኔ ጋር አንድ ሰው በእምነት የኃይሉን ሥራ ያለው ይበል። የመልእክት ርዕስ ነው። እምነት መንገድ ይከፍታል። የሥራ መንገድ ይከፍታል። የጤና መንገድ ይከፍታል። የሞገስ መንገድ ይከፍታል። መንገድ በመንፈሳዊ አውድ ሲተነተን ልዩ ትርጉም አለው። በአይን እንደምታየው አይነት መንገድ አድርጋችሁ እንዳታስቡት። በመንፈሳዊ ትርጓሜ መንገድ ማለት ምን ማለት ነው? ባጭሩ መንገድ ማለት ወደ ፍትህ የሚያደርስ ወደ እግዚአብሔር እውነት የሚያደርስ ማለት ነው። ለዚህ ነው ኢየሱስ ክርስቶስ እኔ መንገድ ነኝ፣ እኔ ሜዳ ነኝ አላለም። ኢየሱስ እኔ ከተማ ነኝ አላለም። እኔ ምንድን ነኝ? መንገድ ነኝ። ምን አይነት መንገድ? ወደ ፍትህ የሚያደርስ። ፍትህ ያለው በእግዚአብሔር ዘንድ ነው። የሰማይና የምድር ቁልፍ ያለው በእግዚአብሔር እጅ ላይ ነው። ስለዚህ እኔ መንገድ ነኝ። ምን አይነት መንገድ? ወደ አብ የሚያደርስ መንገድ ነኝ። ብቸኛ መንገድ ነኝ። ኢየሱስ ወደ መፍትሄ የሚያደርስ መንገድ ነው። ልክ እንደ ሴቲቱ ለብዙ ዓመታት በስቃይ በችግር የተጎሳቆሉትን ወደ ፈውስ የሚያደርስ እውነተኛ መንገድ ነው። ሶስተኛውና ትልቁ ወደ እግዚአብሔር የሚያደርስ መንገድ ነው። ሌላ መንገድ የለም። ኢየሱስ ብቸኛ መንገድ ነው። ሴቲቱ ለ12 ዓመት በህመም ውስጥ ነበረች። ይህም በአካል በማህበራዊ ህይወት በገንዘብና በመንፈሳዊ ሁኔታዋ ላይ ከፍተኛ ተጽዕኖ አሳድሮባት ነበረ። ለ12 ዓመት ታመመች የሚለውን ጥቅልል ሐሳቡን በአራት ከፍለን እናያለን። በአካል ላይ ያደረሰው ተጽዕኖ ነው የመጀመሪያው። ሴቲቱ ለ12 ዓመት የደም ፍሳሽ ህመም ስለነበረባት በጣም ደካማ ሆና ነበር። ደም በቀጥታ መፍሰሱ የሰውነት ኃይልን ያሳንሳል። ድካም፣ ህመም የሰውነት መዛልና ተስፋ መቁረጥ ያመጣል። ምናልባትም ብዙ ጊዜ መስራት ወይም መንቀሳቀስ እንኳን አትችልም ነበር። 12 ዓመት የቆየ ህመም ሰውነቷን ብቻ ሳይሆን አእምሯንም ያደክማል። አካላዊ ድካም አጋጥሟት ነበር። ሁለተኛው በማህበራዊ ህይወቷ ላይ ያደረሰው ተጽዕኖ ነው። በዚያን ዘመን እንደዚህ ያለ የደም ፍሳሽ ህመም ያለባት ሴት እርኩስ ተብላ ትቆጠር ነበር። ሰዎችን መንካት ወይም ከሰዎች ጋር በቀላሉ መቀላቀል አትችልም ነበር። ይህም ከቤተሰብ ከጓደኞችና ከማህበረሰብ ርቃ እንድትኖር አድርጓታል። ብቸኝነት፣ ህፍረትና መገለል በህይወቷ ውስጥ ትልቅ ሸክም ሆኖ ነበር። ሶስተኛው በገንዘብ ላይ ያደረሰው ተጽዕኖ ነው። በመጽሐፍ ቅዱስ ያላትን ሁሉ ለሐኪሞች አወጣች ይላል። ይህ ማለት ለመፈወስ ብዙ ገንዘብ አውጥታ ነበር፣ ነገር ግን አልተፈወሰችም። በመጨረሻ ድህነትና ተስፋ መቁረጥ ውስጥ ገባች። ህመሙ ጤናዋን ብቻ ሳይሆን ኑሮዋንም አበላሸ። አራተኛውና የመጨረሻው መንፈሳዊ ሁኔታዋ ላይ ያደረሰውን ተጽዕኖ ይገልጻል። በአይሁዳውያን ሕግ መሰረት እንደ ርኩስ ትቆጠር ስለነበረ ወደ ምኩራብ ወይም ወደ አምልኮ ስፍራ በነጻነት መሄድ አትችልም ነበር። ይህም ከእግዚአብሔር ርቃ እንዳለች እንዲሰማት አድርጓት ነበር። ነገር ግን በዚህ ሁሉ መከራ መካከል እምነቷን አልተወችም። የመጀመሪያው በአካል ላይ ያደረሰውን ተጽዕኖ ያሳያል። ሁለተኛው በማህበራዊ ህይወቷ ላይ ያደረሰውን ተጽዕኖ ያሳያል። ሶስተኛው በገንዘብ ላይ ያደረሰውን ተጽዕኖ ያሳያል። አራተኛው በመንፈሳዊ ህይወቷ ላይ ያደረሰውን ተጽዕኖ ያሳያል።